ውድ ቤተሰቦቼ ለዛሬ መሐላ ክፍል 2ን ይዤላችሁ መጥቻለሁ። ታዲያ ሁላችሁም ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ድራማው የሚጀምረው መቲንና ናዝን እያሳየን ነው። ናዝ በአንድ ቤት ለመኖር የምስማማው የራሳችንን ቤት ከገዛልኝ ብቻ ነው ትለዋለች። መቲ ለመስማማት ይገደዳል። ናዝ ወደ ቤት ተመልሳ ለእናቷ ስትነግራት እናቷ ተደስታ ከሳምንት በኋላ ሰርጉ እንዲደረግ ተስማማለች። የናዝ ይህና ምሽት ይደርሳል። ሁለቱ ቤተሰቦች ተሰብስበው በድግሱ ዝግጅት ተደንቀዋል። በዚህ መሃል የናዝ አያት አጥፍና የመቲ አያት እዚያ ልጅቷ በማን ቤት ትኑር በሚለው ይጣላሉ። ሌሎች ቤተሰቦች ግን ጣልቃ ገብተው ያበርዷቸዋል። በሌላ በኩል ናዝ ልብስ በሚቀየርበት ክፍል ውስጥ ሆና ለአንጀላ እንግዶቹ የምናሾፍበት ቀልድ እንስራ ትላታለች። በባህሉ መሰረት ሙሽራዋ ፊቷን ተከናንባ ወደ እንግዶቹ ትወጣለች። ሙሽራውም ተሸክሞ ወደ ተለየ ክፍል ወስዶ ፊቷን ይገልጣል። ናዝም በኔ ፋንታ አንቺ ተከናንበሽ ውጪ ትላታለች። አንጀላም ተስማምታ ፊቷን ተሸፍና ትወጣለች። መቲም ናዝ መስላው ተሸክሟ ትሄዳል። ፊቷን ሲገልጥ ግን አንጀላ ሆና ያገኛታል። መቲ በጣም ይቆጣታል። አንቺ እብድ ነሽ እያለም ይሰድባታል። በመካከላቸው ትልቅ ጩኸት ይፈጠራል። ናዝ በአቅራቢያው ቆማ ስለነበረም ጣልቃ ትገባና እኔ ነኝ እንዲያደርግ ያልኳት በሷ ላይ አትጩባት ብላ መቲን ትቆጣዋለች። ቤተሰቦች በጩኸቱ መጥተው የሆነውን ሲረዱ የናዝ እናት አንጀላን ከቤት እንድትወጣ ታዛታለች። አንጀላ ብቻዋን ወደ ውጭ ወጥታ ስቅስቅ ብላ ታለቅሳለች። መቲ ተከትሏት ወጥቶ በንግግሩ ያቆስላታል፣ ያበሳጫታል። አንጀላ ልትመታው እጇን ስታነሳ መቲ እጇን ይዛታል። በዚህ መሃል አያት አጥፋ ቤተሰቡን ሰብስቦ ልጅቷን እናንተ ናችሁ ያበላሻችኋት ብሎ ይቆጣባቸዋል። የናዝ እናት አንጀላን ወደ ክፍሏ ወስዳ ስትጨውባት ናዝ አንጀላን የምትነኪ ከሆነ እኔም ሄዳለሁ ብላ ትከለክላታለች። እናቷ ተቆጥታም አንጀላን ከስራ ብታባራትም ናዝ ግን አትሄድም ትላለች። እናቷ ናዝን በክፍሏ ውስጥ ቆልፍባታለች። ናዝ ለመቲ ደውላ እናቷ አንጀላን ልታባራት እንደሆነና እንዳይፈቅድ እንዲረዳት ትለምነዋለች። አንጀላ ልብሷን ጠቅልላ ለመሄድ ስትዘጋጅ መቲ መጥቶ የናዝን እናት አንጀላን እንዳታባረራት ያሳምናታል። አንጀላና ናዝ ተገናኝተው ይተቃቀፋሉ። ናዝን አንጀላ አብራት መቆየቷ በጣም ትደሰታለች። በማግስቱም አንጀላ ናዝን ለሰርጓ እንድትዘጋጅ ትቀሰቅሳታለች። ሁሉም ወደ መቲ ቤት ይሄዳሉ። መቲና አንጀላ የሙሽራዋን ስጦታ ከመኪና ለማውረድ ሲወርዱ መቲም ናዝን ከኔ ጋር እየከዳሻት እንደምትወጃት ታስመስያለሽ፣ ባለ ሁለት ፊት ነሽ ይላታል። አንጀላ ግን በእውነት ናዝን ወዳታለሁ፣ ያደረግኩት ስህተት እንደሆነ አውቃለሁ፣ ሰው ሁሉ ደግሞ ይሳሳታል ብላ ትመልስለታለች። ከዚያም በኋላ አንጀላ ወደ ቤት ትወጣለች። መቲም በስተጀርባ ይከተላታል። ስለ ግንኙነታቸው ጉዳይ ሊያነጋግራት ይሞክራል። አንጀላ ግን ከቤት ለመውጣት በመወሰኗ ዳግመኛ እንዳያነጋግራት ትጠይቀዋለች። መቲ ግን ጥያቄዋን ውድቅ ያደርጓል። እንደሚወዳትና ከቤት እንድትወጣ እንደማይፈቅድላት ይነግራታል። እናቱም አንጀላ ቆንጆና ማራኪ በመሆኗ መቲ ሊወዳት ይችላል በሚል ስጋት አብራቸው እንድትኖር አትፈልግም። ናዝ ግን የእናቷን ሀሳብ ግድ ሳትሰጥ በንግግር ታቆስላታለች። አንቺ ደካማ እናት ነሽ ትላታለች። እናትየው በንግግሩ ደንግጣ ከቤት ትወጣለች። ከዚያም አንጀላ ተበሳጭታ የነበረችው ናዝን ለማረጋጋት ትሄዳለች። ዛሬ ሰርጓ መሆኑንና እንዲህ ባለ ምሽት መጣላት ስለማያስፈልግ እናቷን ሄዳ ይቅርታ እንድትጠይቅ ትመክራታለች። ናዝ በሀሳቡ ተስማምታ ወደ ቤት ትሄዳለች። ከዚያም አያቷን ታገኘዋለች። አያቷ እናቷን ባናገረችበት መንገድ ሲወቅሳት ይቆያል። በዚህ ሰዓት አንጀላ ከውዛን ጋር የናዝን የሰርግ አበባ ለመግዛት ይሄዳሉ። አንጀላ እዚያ መኖር ስላልቻለች ወደ ውጭ ሀገር ለመሄድ የውዛን እርዳታ እንደሚያስፈልጋት ትነግረዋለች። ለጉዞም ስንት እንደሚያስፈልግ ስትጠይቀው ውዛን ወጪውን እሱ እንደሚሸፍን ቃል ይገባላታል። አንጀላ ግን ለጉዞም ከረጅም ጊዜ ጀምሮ ስትቆጠብ እንደነበርና ማንም ወጪውን እንዲችል እንደማትፈልግ ገልጻ ጥያቄውን ውድቅ ታደርገዋለች። ኦዛን የጉዞ ሰነዶችን እንደሚያዘጋጅላትና ዝርዝሩን ወዲያውኑ እንደሚነግራት ቃል ይገባላታል። በሌላ በኩል ናዝ ሙሉ በሙሉ ተሰብራ የነበረችው እናቷን ይቅርታ ጠይቃታለች። እናቷም እናት በመሆኗና ማንኛውም እናት ልጇን መጥራት ስለማትችል ይቅር ብዬሻለሁ ትላታለች። በኋላም ኦዛን ለመቲ አንጀላ ከቱርክ ለመውጣት እርዳታ እንደጠየቀችው ይነግረዋል። መቲ በዜናው ቢደነግጥም ስሜቱን ላለማሳየት ይሞክራል። ከዚያም መቲም አንጀላን አግኝቶ ለመሄዷ በማሰቧ እንደማይስማማ ይነግራታል። በዚህ መሃል ናዝ መታ ከእናቷ ጋር እንደታረቀች ትነግራቸዋለች። አንጀላም የሰርግ ልብሷን እንድታለብሳት ጠይቃታለች። አንጀላ የናዝን የሰርግ ልብስ ካለበሰቻት በኋላ መቲ የገዛላትን ቀይ ልብስ ትለብሳለች። ናዝ ግን በአንጀላ ውበት ቀንታ አያምርብሽም በሚል ሰበብ ልብሱን ትቀድባታለች። በምትኩም ጥቁር ልብስ እንድትለብስ ትሰጣታለች። የናዝ ቤተሰቦች ገብተው በአንጀላ ውበት ተገርመው ይመርቋታል። የሰርጉ ስነስርዓት ይጀምራል። ሁሉም እየተዝናኑ ወደ ሰርጉ አዳራሽ ያመራሉ። አንጀላም ከእናቷ የቀራት የመጨረሻ ትውስታ በመሆኑ ለእሷ በጣም ውድ የሆነውን ስጦታ ለናዝ ትሰጣታለች። ናዝም በጥቅሱ ተነክታ ታመሰግናታለች። ከዚያም አንጀላ ማንም ሳያት ኦዛንን አግኝታ ፓስፖርቷን ትሰጠዋለች። መቲ አይቶም አንጀላን ወደ ክፍል ይዟት በመግባት እንድትሄድ እንደማይፈቅድላት ይነግራታል። አንጀላ ግን አንተን ከሌላ ሴት ጋር እያየው መሰቃየት አልችልም፣ መፍትሄው መለያየት ነው ትለዋለች። መቲ ግን አብረው እንዲጠፉና አዲስ ሕይወት እንዲጀምሩ ቢጠይቃትም አንጀላ ግን ለናዝ መከፋት ምክንያት መሆኑ ስለማትፈልግ ጥላው ትሄዳለች። በተመሳሳይ ሰዓት ናዝ መቲን ስትፈልግ ብቻውን በክፍል ውስጥ ተክዞ ታገኘዋለች። መቲ በሰርጉ ጉዳይ እንደቸኮለና እንደተጨነቀ ይነግራታል። ናዝም ጉዳዩ አዲስ ስለሆነብህ ነው በማለት ታረጋጋዋለች።
ሁሌም ከጎኑ እንደምትሆንም ትነግረዋለች። ከዚያም ወደ ሰርግ አዳራሹ ወጥተው ጋብቻቸውን ይፈጽማሉ። በዚህ ሰዓት የአያትየው ሚስት ኒሳ ሙሽራዋን ለማበሳጨት ነጭ ልብስ ለብሳ ትመጣለች። ሆን ብላ ጭማቂም ታፈስባታለች። ናዝ ተቆጥታ ትሰድባታለች። አያቱ ጢያም ኒሳን ለብቻዋ ወስዶ ከጮባት በኋላ ወዲያውኑ ወደ ቤት እንድትመለስ ያዛታል። በሰርጉ ማብቂያ ላይ ናዝ አበባን ስትወረውር ኦዛን ይዘውና ለኤንጅላ ይሰጣታል። መቲ በዚህ ድርጊት በጣም ይበሳጫል። ናዝ እናቷን ኤንጅላን ይዤ ወደ ቤት እሄዳለሁ ትላለች። ወደ መቲ ቤተሰቦች ቤት ሲደርሱ ኒሳ ሰክራ እየወጣች አልኮል በናዝ ላይ ትረጫታለች። ናዝ ተቆጥታ ትመታታለች። ሰዎችም ግጭቱን በቶሎ ያበርዱታል። ከጥቂት ቆይታ በኋላ ናዝ ኤንጅላን ደውላ የሰርግ ልብሷን እንድታወልቅላት ትጠይቃታለች። ናዝ ለመታጠብ ስትገባ መቲ ለኤንጅላ ከአንቺ ውጭ ሌላ ሴት ማሰብ ስለማልችል ወደ ሚስቴ መቅረብ አልችልም ይላታል። ኤንጅላ በንግግሩ ብትነካም መልስ አታገኝም። ናዝ ከታጠበች በኋላ ወጥታም ኤንጅላ ማሳጅ እንድታደርግላት ጠይቃታለች። መቲ ትቷቸው ይወጣል። እናቱ ውጪ ስትጠብቀው አግኝቶ በጣም ደስተኛ ነኝ ስትለው እርሱ ግን በጣም አስፈላጊ በሆነ ምሽት ላይ ጥለሽኝ ስለሄድሽ ላናግርሽ አልፈልግም ይላታል። በሌላ በኩል ናዝ ለጋብቻው ዝግጁ እንዳልሆነች ተሰምቷት የጭንቀት ስሜት ይይዛታል። በፍጥነት ልብሷን ለባብሳም ወደ ቤቷ ለመመለስ ስትወርድ የቤቱ ሰዎች ተነስተው ሊያረጋጓትና ከሀሳቧ ሊመልሷት ይሞክራል። እሷ ግን ወዲያውኑ መሄድ እንዳለባት ትወስናለች። በዚህም ምክንያት እንድትሄድ ይፈቅዱላታል። መቲና ኤንጅላም አብሯት ይሄዳሉ። በዚሁ ሰዓትም የናዝ እናት ልጇን በመለየቷ ምክንያት ከፍተኛ ጭንቀት ውስጥ ሆና እናያታለን። በአጋጣሚ በመስኮት ስትመለከት ናዝን ከቤቱ ደጃፍ ታገኛታለች። ለምን በዚህ ሰዓት እንደተመለሰች ግራ ተጋብተም ጠይቃታለች። ናዝም ከአዲስ ሁኔታ ጋር መላመድ እንዳልቻለችና የደህንነት ስሜት እንዲሰማት ዛሬም በገዛ አልጓ ላይ መተኛት እንደምትፈልግ ትነግራታለች። በሌላ በኩል ዲያ አያትየው ማለት ነው በናዝ ድርጊት በጣም ተቆጥቶ ቁጣውን በልጆቹ ላይ ያወርዳል። በማንኛውም መንገድ ጉዳዩን ፈተው ናዝን ወደ ቤት እንዲመልሷት ያዛቸዋል። በማግስቱ ጠዋት ኤንጅላ በኩሽና ውስጥ ቁርስ ስታዘጋጅ አንዷ ሰራተኛ መቲ ትናንትና ሶፋ ላይ ተኝቶ ስለነበረ እነሱ ሊቀሰቅሱት ስለሚፈሩ እሷ ሄዳ እንድትቀሰቅሰው ትጠይቃታለች። ኤንጅላ ልትቀሰቅሰው ስትሄድ ራሷን ከሱ ጋር በህልም ብትመኝም ይህ ፈጽሞ ሊሳካ የማይችል ነገር መሆኑን አውቃ ወዲያውኑ ከምናቧ ትነቃለች። ከዚያም ኤንጅላ ናዝን ለመቀስቀስ ትሄድና መቲ ውጪ ሶፋ ላይ እንደተኛ ትነግራታለች። ናዝ መቲን በቤተሰቦቹ ፊት አሳፋሪ ሁኔታ ላይ ስለጣለችው አብራው ወደ ቤቱ መመለስ እንዳለባትም ትመክራታለች። ናዝ በኤንጅላ ንግግር ተረታ መቲ ጋር ትሄዳለች። ያ የሚወደውን ኬክ ገዝተው ሄደው ይቅርታ እንዲጠይቁትም ትመክራታለች። በዚህ ማለ ኤንጅላ አያቷን መጎብኘት እንደምትፈልግ ትናገራለች። ናዝም እንዳትዘገይ በማሰብ ትፈቅድላታለች። ከጥቂት ቆይታ በኋላ ኤንጅላ አያቷ ፊያ ቤት ትደርሳለች። አክስቷም የአክስቷ ባልና አያቷ እዚያ ነበረው። የአክስቷ ባል ቀዲር የተባለ ሙሽራ እንዳመጣላትና ዛሬ ከቤተሰቦቹ ጋር እንደሚመጣ ይነግራታል። ብዙ ሰው ስለማይጠይቃትና ሙሽራው የተሻለ የኑሮ ደረጃ ስላለው ከእንግዲህ በሰው ቤት አገልጋይ ሆና እንዳትሰራ ይህንን ማድረግ እንዳለባትም ይመክራታል። በዚሁ መሃል አቲፍና በአቲፍ ቤተ መንግስት ውስጥ የምትሰራው ጀሚላ የቆዩ ጓደኛሞች መሆናቸውንና ሁልጊዜም እየተደዋወሉ እንደሚጠያየቁ እንረዳለን። አፊያ ድሮም በአቲፍ ቤት ስፌት ሰራተኛ እንደነበረችና ከአቲፍ ጋር ትልቅ የፍቅር ታሪክ እንደነበራቸው፣ ነገር ግን አቲፍ ሰራተኛ እንዳያገባ ስላልፈቀዱለት ታሪኩም በአሳዛኝ ሁኔታ እንደተጠናቀቀ እንረዳለን። በዚሁ መሃልም ኦዛን ለኤንጅላ ዛሬ ማታ አብሯት እንደሚበርና ትኬት እንደቆረጠላት መልእክት ይልክላታል። ኤንጅላም ለአክስቷ ለሙሽራው ቡና ላምጣ ብላ ወጥታ ኦዛንን ታገኘዋለች። አብረውም ወደ አውሮፕላን ማረፊያ ያመራሉ። በሌላ በኩል ዲያና ባለቤቱም ሬስቶራንት ውስጥ መቲንና ናዝን ይጠብቃሉ። ኦዛን ለመቲ አሁን ከኤንጅላ ጋር ኤርፖርት ነኝ፣ አብረን እየተጓዝን ነው የሚል መልእክት ይልክለታል። መቲ ኦዛን እንደ ሌሎች ሴቶች ሊጫወትባትና ሊጠቀምባት እንደሚፈልግ ወዲያውኑ ይረዳል። መቲ ለናዝ ለአያቴ ስጦታ ገዝቼ እስከመጣ ድረስ ሬስቶራንት ሂጂ ብሏት ወደ ኤርፖርት ሄዳል። ናዝም ሬስቶራንት ስትደርስ ዲያ የቤቱን ሕግ ማክበር እንዳለባትና ከእንግዲህም ያለ ፍቃድ መውጣት እንደማትችል እየተቆጣ ይነግራታል። ሚስቱንም ይቅርታ እንድትጠይቅ ያስገድዳታል። በዚያው ቅጽበት መቲ ኤርፖርት ደርሶ ኤንጅላ ከሜዳ በፊት ይይዛታል። ኤንጅላ በድርጊቱ ብትደነግጥም ኦዛን በመካከላቸው ያለውን ነገር እንዳይጠረጥር ጉዟን ለማስተላለፍ ትገደዳለች። ኦዛንና መቲ ይጣላል። ኦዛን ኤንጅላ ለአቲፍ ቤተሰብ ህይወቷን የሰጠች ብትሆንም እንደ ባሪያ ነው የምታዩት፣ የራሷ ህይወት ሊኖራት ይገባል ይላል። መቲ ግን ናዝ ያለ እሷ መኖር ስለማትችልና ልትሰበር ስለምትችል መሄድ አትችልም ይለዋል። ናዝ መቲ እስካሁን ስላልመጣና በአያቷ ፊት ስላሳፈራት በጣም ትጨነቃለች። በሌላ በኩል ሙሽራው ቀዲርና ቤተሰቦቹ ኤንጅላ በመዘግየቷ ይቆጣሉ። ኤንጅላ ቤተሰቦች ግን ቡና ለመግዛት ሄዳ መንገድ ስለበዛባት ነው ብለው ያሻሉ። ኤንጅላ ስትደርስ ይቅርታ ትጠይቅና ናዝ ደውላላት እንደነበረና መሄድ እንደነበረባት ትነግራቸዋለች። ቀዲር ስለ ህይወቱና ስለሚገዛው ቤት ያወራል። ኤንጅላ በንግግሩ ተበሳጭታ ኩሽና ውስጥ ለብቻዋ ትቆማለች። ቀዲር ኤንጅላ የሆነ ሚስጥር እንዳላት ይጠረጥራል። ከኩሽና ውስጥ ሊያናግራት ቢሞክርም እሷ ግን ችላ ትለዋለች። ናዝ ወደ ኤንጅላ ስትደውል ቀዲር ስልኩን አይቶ ማን እንደሆነች ሲጠይቃት የሥራ አለቃዬ ናት ትለዋለች። መቲ አያቱን ለማግኘት ሲሄድ አያቱ ይቅርታውን አይቀበልም፣ በጥፊም ይመታዋል። ለቤተሰብ የምታረፍድበት ምንም ምክንያት የለም፣ ቤተሰብ ቅድሚያ ሊሰጠው ይገባል ይላል። በዚህ ማይል ኤንጅላ ቀዲር የጋብቻ ቀለበት ይዞ እንደመጣና ያለ ፍላጎቷም የሰርግ ስነ ስርዓት እየተከናወነ መሆኑን ስታይ ትደነግጣለች። ኤንጅላ እንዳታለቅስ ለብቻዋ ስትቆም አክስቷ ተከትላት በመምጣት ትጮህባታለች። እዚህ ጋር የምንረዳው የናዝ እናት ኤንጅላን ከልጇና ከባሏ ለማራቅ ስትል አክስቷ ኤንጅላን በማንኛውም መንገድ እንድትድራት እንደጠየቀቻት ነው።
እናትየው ናዝ በማንም እርዳታ ሳትተማመን በራሷ እንድትቆም ትፈልጋለች። ከጥቂት ቆይታ በኋላ ኤንጅላ ናዝ ጋር ደርሳ ስለዘገየች ይቅርታ ትጠይቃታለች። ናዝ ግን ኤንጅላ ጥላት ልትሰደድ እንደነበረ ከመቲ በመስማቷ በጥፊ ትመታታለች። እንዴት አድርጊብኛለች ብላም ስጠይቃት ኤንጅላ ስቅስቅ ብላ እያለቀሰች አክስቷ ያለ ፍላጎቷ ለማትወደው ሰው በግድ ልትድራት ስለሆነና ዛሬውኑ ያለ ፍላጎቷ ምጮኛ እንድትሆን ስላደረገቻት ለመሰደድ እንደተገደደች ትነግራታለች። ናዚን ስትሰማ ደንግጣ ይህን ጋብቻ ለማፍረስ እንደምትረዳት ቃል ትገባላታለች። መቲ በመካከላቸው የሚደረገው ንግግር ይሰማ ስለነበረ ኤንጅላም ስለ ትዳሩ ጉዳይ ስላልነገረችውም ለብቻዋ ወስዶም ይጠይቃታል። ኤንጅላ ግን ነገሮችን ይበልጥ እያከበድክብኝ ስለሆነ በህይወቴ ጣልቃ ትግባ ስትል ትማጸናለች። በሌላ በኩልም ቀዲርና እናቱ ቤት ውስጥ ነው። ቀዲር ኤንጅላ የዋህ መስላ ብትታይም በቀላሉ የምትታለል እንዳልሆነችና የት እንደምትሄድና ምን እንደምታደርግ ለማወቅ እያንዳንዱን እንቅስቃሴዋን ለመሰለል ይወስናል። ማግስቱም ናፊያ ከጀሚላ ጋር ውጭ ተገናኝተው ኤንጅላ በዚህ ጮኝነት ደስተኛ እንዳልሆነችና ሌላ የምትወደው ሰው ያለ ስለሚመስላት በህይወቷ ውስጥ ሌላ ሰው መኖሩን ትጠይቃታለች። ጀሚላ ግን ምንም እንደማታውቅ ትናገራለች። በዚሁ ሰዓት ናዝ ኤንጅላና መቲ ወደ ናዝ እናት ቤት ይሄዳሉ። ናዝ እናቷ ኤንጅላ ለማትወደው ሰው እንድትገዛ ስላስገደደቻት ትጣላታለች። እናትየው ተረብሻ ድርጊቱን ብታስተባብልም ኤንጅላ እንደ ማንኛውም ሴት ትዳር የመያዝ መብት እንዳላትና መጨረሻው መለያየት መሆኑን ትገልጻለች። ናዝ ግን ቀዲር ለኤንጅላ ተስማሚ መሆን አለመሆኑን ለማረጋገጥ መጀመሪያ እሱን ማግኘትና ማነጋገር እንዳለባት ትናገራለች። በመቀጠልም ናዝና ኤንጅላ ቀዲርን በአንድ ካፌ ውስጥ ያገኙታል። ናዝ ቀዲርን ጋብቻ የሚፈጸመው በእኔ ፍቃድ ብቻ ነው በማለት ልታበሳጨውና ልታንኳሰው ትሞክራለች። ኤንጅላን ካገባ በኋላም ለእሷ እንደምትሰራ ስትነግረው ቀዲር ይቆጣል። ኤንጅላ ባሪያዋ እንዳልሆነችና በግል ሕይወቷ ጣልቃ የመግባት መብት እንደሌላትም ይነግራታል። በመካከላቸውም ትልቅ ጸብ ተነስቶ ቀዲር ናዝን ሊመታ ሲል መቲ በድንገት ደርሶ ይገላግላቸዋል። ልጆቹን ይዞ ሲወጣም ቀዲር በደረሰበት ውርደት ተቆጥቶ መቲን ለመበቀል ጓደኞቹን ይጠራል። መቲ ልጆቹን ይዞ ወደ አቲፍ ቤት ይመለሳል። ለቤተሰቡም ቀዲር መጥፎና አውሬ የሆነ ሰው በመሆኑ ኤንጅላን ለእሱ እንዲድሯት እንደማይገባ ይነግራቸዋል። በዚሁ ቅጽበት ቀዲር ወደ ቤቱ በኃይል በመግባት በእጮኛው ላይ ማንም ስልጣን እንደሌለውና ኤንጅላን አሁኑኑ እንዲያስረክቡት ያዛቸዋል። በቀዲርና በመቲ መካከል ግብ ሲፈጠር ኤንጅላ ትዕግስት አጥታ እንዲያቆሙ ትጮኻለች። ቀዲርን ለማግባት ተስማምቻለሁ ስትል ሁሉንም ታስደነግጣለች። ቀዲርም በሰላም ካላስረከቡት ውጭ ያሉ ሰዎችን ጠርቶ በኃይል እንደሚወስዳት ያስጠነቅቃቸዋል። ናዝ ግን ጣልቃ በመግባት ኤንጅላ ይህን የምትለው ፈርታ ነው እንጂ ትዳሩን አትፈልገውም። ለዚህም ማስረጃው ትናንት ማታ ከወዛን ጋር ወደ ውጭ ልትሰደድ ማቀዷ ነው ብላ ሚስጥሩን ታወጣለች። ሁሉም በንግግሯ ይደነግጣሉ። ወዛንም በጣም አሳፋሪ ሁኔታ ውስጥ ይወድቃል። ናዝ ኤንጅላን ለብቻዋ ወስዳ ምንም እንዳትፈራና ጋብቻውን እንደምታፈርስላት ቃል ትገባላታለች። ኤንጅላ ግን ለመጀመሪያ ጊዜ ተቆጣ በህይወቴ ጣልቃ መግባቱን አቁሚ፣ እንደ አሻንጉሊትሽ አትያዥኝ፣ ይህ የራሴ ህይወትና የራሴ ውሳኔ ነው ትላታለች። ናዝም በምላሿ ተደናግጣ ዳግመኛ ፊቷን ማየት እንደማትፈልግ በመናገር ከቤትም ታባርራታለች። ኤንጅላም ከቀዲር ጋር ሆና ወደ ቤቷ ለመሄድ ትወስናለች። በሌላ በኩል ናቲፍም ከወዛን ጋር አሳፋሪ ሁኔታ ውስጥ ስለጣላቸው ይጣላሉ። ወዛንም እርዳታ የጠየቀችው ኤንጅላ እንጂ እሱ እንዳላስገድዳት ይምላል። በመንገድ ላይ ቀዲር ከኤንጅላ ጋር በቅናት ምክንያት ይጣላሉ። ከወዛን ጋርም ግንኙነት እንዳላት ይጠረጥራል። ኤንጅላ እያለቀሰች ምንም ጥፋት እንዳልሰራችና ለመሰደድ ያቀረችም ከረጅም ጊዜ ጀምሮ እንደነበረ የረዳትም ኦዛን ብቻ መሆኑን ትነግረዋለች። ኤንጅላ ቤት ሲደርሱም ቀዲር ለአያቷም ከሌላ ወንድ ጋር ልትኮበልል እንደነበርም ይነግረዋል። አያቷ በንዴት ስሟን እያጠፋች እንደሆነ በመናገር ይሰድባታል። አፊያ ግን ጣልቃ በመግባት ባሏ በኤንጅላ ላይ እንዳይጮህም ትከለክለዋለች። ኤንጅላ አሁን ትልቅ ሰው ነች፣ ስለዚህ ማንም በውሳኔዋ የመግባት መብት የለውም ትላለች።